በከፍተኛው ሆነ በዝቅተኛው የኢትዮጵያ አካባቢዎች ዝናብን ተከትሎ መስኖን አክሎ በግብርና ሕይወት ይለመልማል። በሚሊዮኖች የሚቆጠሩ አርሶ አደሮች ከፀሐይ ጋር ማልደው እየተነሱ በአያት ቅድመ አያቶቻቸው ስልት እያረሱ ምርት እየሰበሰቡ በጥቂት ሄክታር መሬት ራስን፣ ማህበረሰብን፣ ሀገርን እየመገቡ ኖረዋል። በግብርና ዘመኗን የቆጠረችው ሀገር ዘርፉ ሳይዘምን አርሶ አደሩ በድካሙ ልክ ሳይካስ እዚህ ስትደርስ ሰፊ የሚታረስ መሬት፣ ምቹ የአየር ንብረት፣ በቂ የውሃ ሀብት፣ ወጣት የሰው ኃይል ይዞ ለዓመታት የምግብ ዋስትናዋን ማረጋገጥ ተስኗት ቆይቷል። ግብርናችን ለዘመናት በዝናብ ጥገኝነት ላይ የተንጠለጠለ በመሆኑ ኢትዮጵያም ደግሞ የተለያዩ መልክዓ ምድርና የአየር ጸባይ ያላት ሀገር በመሆኑ አንዳንድ ወረዳዎቻችን ተጋላጭነታቸው ከፍተኛ የሆነ በአየር ንብረት ለውጥ ተጎጂ የሆኑ እንደዚሁም ደግሞ የምግብ ዋስትናቸውን ለማረጋገጥ ፈተና ውስጥ የነበሩ ወረዳዎች እንዳሉ ሁላችንም የምናውቀው ነው። ይህንንም ለመቋቋም ለመከላከል ከዛሬ 25 ዓመት በፊት የዚህ ሌማታዊ ሴፍቲኔት በኢትዮጵያ ውስጥ ተጀምሯል። የተለያዩ ዙሮች አሁን 5ኛ ዙር ላይ ደርሰናል። በዚህ ሌማታዊ ሴፍቲኔት ቁልፉ ጉዳይ የዚህ ችግር የምግብ ዋስትና መረጋገጥ ችግር መንስኤ የሆኑት ነገሮች ላይ ትኩረት አድርጎ ሲሰራ ቆይቷል። የትኛውም ዓለም ላይ ተፈጥሮም ይሁን የሰው ሰራሽ ችግሮች ያጋጥማሉ። ነገር ግን ሀገራት የሚያደርጉት ይህንን ችግር ሊጋፈጥ የሚችል የማይበገር ማህበረሰብን መገንባት ነው። ትልቁ እየሰራን ያለነው ያ ነው። ችግሮች ሊከሰቱ ይችላሉ፣ ግን ያንን የማይበግረው ማህበረሰብ ፈጥረን ያንን መሻገር የሚችል ህዝብ መፍጠር ማለት ነው። ሶሳይቲን እንዲፈጠር ማድረግ ላይ ነው እየተሰራ ያለው። ስለዚህ አስፈላጊ የሚባሉ ምቹ ሁኔታዎችን መፍጠር ላይ ትኩረት አድርጎ እየሰራ ነው። በተለይ ከስራ ክህሎትም ከግብርናም ከሌሎችም ያሉት ጸጋዎች እንዴት ናቸው? እነዚህ ጸጋዎች ደግሞ ምቹ ሁኔታ ፈጥረን ማህበረሰባችን ተጠቅሞ ራሱ ለምቶ ለሀገር የሚያሳድግበት መንገድ እንፍጠርለት። ከዛም ደግሞ በጣም በአስቸጋሪ ሁኔታ ያሉ ዜጎቻችን ዘላቂ ድጋፍ የሚደግፉ አሉ። እዚህ ያለው ማህበረሰብ ከለማና ካደገ ለነዛ ለመድረስ ቀላል ይሆናል ማለት ነው። ስለዚህ ሀገራችን ራሷን ችላ ባላት የተፈጥሮ ሀብት አድጋ ከራሷ አልፋ ሌሎች ሀገራትን መርዳት የምትችልበት አቅም አላት። ህዝቧን ካስተባበረች ተፈጥሮ ሀብቷን በትክክል ለይታ መጠቀም ከቻለች ኢትዮጵያ ከራሷ አልፋ ሌሎችን ሊደግፍ የሚችል አቅም አላት በሚል ነው ይሄ ስራ እየተሰራ ያለ ማለት ነው። ባለፉት ጥቂት ዓመታት ሀገር በእምቅ ሀብቷ ላይ እንድትነቃ በምግብ ሉዓላዊነቷ ላይ እንድትበቃ ትኩረት በመደረጉ በኖረ ልማዷ ላይ ተነስታለች። ውጤቱም በልኩ መመዝገብ ጀምሯል። በስንዴ ልማት፣ በሩዝ ምርት፣ በአትክልትና ፍራፍሬ፣ በሌማት ትሩፋት፣ በአካባቢ ጥበቃ የእርምጃው አብነት ይገለጽባቸዋል። የለውጥ መንግስታችን ግብርናን ከአምስቱ የኢኮኖሚ ዘርፎች ትልቅ ትኩረት ተሰጥቶ እንዲሰራ አቅጣጫ ከተሰጠና ከተጀመረ ወዲህ ትልልቅ የፖሊሲ አቅጣጫዎች፣ ስትራቴጂዎች እንዲሁም ደግሞ ታሪክ ቀያሪ የሆኑ ኢኒሼቲቮች ይዞ በጣም አመርቂ ውጤቶች በዚች በአጭር ጊዜ ውስጥ እያስመዘገበ ይገኛል። ከዛ ውስጥም በዋናነት እንደ ዓላማ አድርጎ ሲሰራ የነበረው የምግብ እና ስነ ምግብ ዋስትናን ማረጋገጥ፣ ተኪ ምርቶችን ማምረት፣ እንደዚሁም ደግሞ የኤክስፖርት አቅማችንን ማሳደግ እና ከፍተኛ የሆነ የስራ ዕድል እንዲፈጠር ተደርጎ ትኩረት ተሰጥቶ እየተሰራ ያለ ዘርፍ ነው። ኢትዮጵያ ለእድገቷ ስትተጋ ካስቀመጠቻቸው 5ቱ የኢኮኖሚ ሞተሮች ዋነኛው አንቀሳቃሽ ተደርጎ የሚቆጠረው ግብርና የሀገር አቅም እየሆነ መጥቷል። የምግብ ዋስትናን እያረጋገጠ ተኪ ምርት እየጎለበተ የውጭ ምንዛሪ እያስገኘ የኢኮኖሚ ዋልታነቱን ማስመስከር ይዟል ግብርና። በልማታዊ ሴፍቲኔትም ዜጎችን ከተረጂነት በማውጣት ሚናው ልቋል። መንግስት በልማታዊ ሴፍቲኔት ፕሮግራሞቹ በርካቶችን በመደገፍ
ከተረጅነት ወደ ምርታማነት እያሻገረ ሀገር እያቀና ትውልድ እያጸና ቀጥሏል። ባለፉት ጥቂት ዓመታት ተግባር ላይ በዋለው ኢኒሼቲቭ የተመዘገቡ ውጤቶች፣ ያጋጠሙ ችግሮችና ወደፊት ሊሰሩ በታቀዱ ጉዳዮች ላይ ጥናታዊ ጽሑፍ ቀርቦ ከባለድርሻ አካላት ጋር ውይይትም ምክክርም ተደርጎ ነገ በአዲስ እይታ ተቃኝቷል። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ክብርና ሉዓላዊነት የሚለው መልእክት ትልቅ መልእክት ነው። ያው መልእክት ሲቀረጽ ሁለት ነገሮችን ይይዛል በአብዛኛው። አንደኛ አሁን ያለንበትን መሰረታዊ ነባራዊ ሁኔታ፣ ቀጥሎ ወደ ምን ደርስበት አቅጣጫ እና ወደ ምን እንደምንሻገር የሚያሳይ ነው። ኢትዮጵያ ሉዓላዊ ግዛቷን አስጠብቃ የቆየች ሀገር ናት። በሌላ በኩል ደግሞ ስሟ ብዙ ነገር የተሟላለት ሆኖ ሳለ በአግባቡ ባለመመራቱ ትክክለኛ ፖሊሲ ተቀርጾ ህዝባችን ከችግር የሚያወጣ ስራ ባለመሰራቱ በተረጅነት በልመና የምትታወቅ ሀገር ሆና ተቆይታለች። ይሄን ሁኔታ ለመቀየር ከስረ መሰረቱ መንግስት ወስኖ ፓርቲያችን ብልጽግና ደግሞ ይሄን ጉዳይ አጀንዳ አድርጎ የኢትዮጵያን ህዝብ ወደ ተሟላ ሉዓላዊነት ለማሻገር የሚያስችል የብልጽግና ጉዟችን ስኬታማ ለማድረግ ምቹ መሰረት የሚጥል ተግባር ውስጥ ገብቷል። ግብርናን ከባህላዊ ወደ ዘመናዊ የአመራረት ስርዓት እንቀይራለን ብለናል። የግብርናው ሴክተር ከሚያመርተው ምርት ዜጎች በግብርና ላይ የተሰማሩት ግብርና ስል እንግዲህ አርሶና አርብቶ አደሩን ማለቴ ነው ከሚያመርቱት ምርት ቢያንስ 75% እና ከዛ በላይ የሚሆነውን ወደ ገበያ ማቅረብ መቻል አለባቸው ብለናል። ይሄንን ወደ ገበያ ማቅረብ ስንችል ነው ግብርናው ትራንስፎርምድ የሚሆነው። ይሄን ናሽናሊ ስናስብ ግን የፒኤስኤንፒ ወረዳዎችንም ታሳቢ ስለሚያደርግ ልማታዊ ሴፍቲኔት ፕሮግራም እነዚህ አነስተኛ አርሶና አርብቶ አደሮች በግብርናው ትራንስፎርሜሽን ጉዞ ውስጥ ወደ ኋላ እንዳይቀሩ እንደ ድልድይ ሆኖ እንዲያገለግል ነው እየተሰራ ያለው። በአጠቃላይ እንግዲህ የግብርና ሚኒስቴር የልማታዊ ሴፍቲኔት ፕሮግራምን እንደ ጊዜያዊ እርዳታ ማከፋፈያ ወይም እርዳታን ማስፋፊያ ሳይሆን እንደ አንድ የኢኮኖሚና የኢንቨስትመንት ምንጭ ሆኖ እንዲያገለግል ነው እየተሰራ ያለው። የፖሊሲ ማዕቀፉም ትኩረት ከእጅ ወደ አፍ የሆነውን አመራረት ራስን የቻለ ማህበረሰብ መፍጠርና እንደ ሀገር ጥሩ ስራዎች እየተሰሩ ነው ያሉት። ይሄንን አጠናክሮ ለመቀጠል ግብርና ሚኒስቴርም በትኩረት እየሰራ ነው። እንደ ሀገር ፕሮዳክቲቪቲን ለማምጣት አንዱ ቁልፍ ነው ብለን እንደ ሚኒስቴር መስሪያ ቤት በስራና ክህሎት ሚኒስቴር ከ2016 ጀምሮ በተለይ ፕሮግራም ተቀርጾ የስራ ባህልና ምርታማነት የማህበረሰብ አቀፍ ምክክር የሚል ሰፊ ፕሮጀክት አድርገናል። አሁንም እየተካሄደ ነው። ምክክርን መነሻ ነው ያደረገው። የመጀመሪያው ፌዛችን የነበረው ምክክር ነው። ማህበረሰቡ ምክክር የሚያደርገው ምን ላይ ነው? አንደኛ ችግር እንዲለይ ነው፣ በአካባቢው ያለው ችግር ምንድነው የሚል። ሁለተኛ ግን አቅም ነው፣ አካባቢያዊ አቅም መለየት። የኮምፓራቲቭ አድቫንቴጅ አለ። ሁሉም ሀገር ተመሳሳይ ነገር የለውም። ሁሉም እያንዳንዷ ወረዳም ከሌላ ወረዳ ልዩ የሚያደርጋት ልዩ የሆነ አቅም ተሰጥኦ አላት። በዚሁ ፓዝ ውስጥ የመጡ ወረዳዎችን ወደ ውድድር ውስጥ ለማስገባት እንደዚሁ የቀረጽነው ፕሮጀክት አለ። ሰው ቀጥሎ የምናደርገው እያንዳንዷ ወረዳ ልዩ የሚያደርጋትን ተወዳድሬ የተሻለ ቢዝነስ አፈራበታለሁ የምትልበትን የፕሮጀክት ሀሳብ ከወረዳ ጀምሮ ውድድር በማድረግ በፌዴራል ደረጃ አሸናፊ ሆነው በዛ መንገድ የማበረታቻ ኢንሴንቲቭ ማዕቀፍ ውስጥ ለማስገባት እንደዚሁ እንቅስቃሴ ጀምረናል። አሁን ላይ ኢትዮጵያ ባደረገችው የብዝሃ ኢኮኖሚ ስርዓት ማሻሻያ ፖሊሲ ግብርና ብዙሃኑን የሚያጸና፣ ኢኮኖሚውን የሚቀርጽ፣ መጪውን ዘመን በውጤት የሚያርቅ ቁልፍ የሀገር የምግብ ሉዓላዊነት ዋስትና እየሆነ መጥቷል። ከተረጂነት ወደ ምርታማነት ተብሎ የተቀረጸውን ኢኒሼቲቭ ወስደን እንደ ክልል ትልልቅ እንቅስቃሴ ውስጥ ገብተናል። በዚህ ኢኒሼቲቭ አካባቢያችን ላይ ያለውን ጸጋዎች ምንድናቸው የሚሉትን ነገሮች ነው ወደ ማየት የገባ ነው። ማለት የሴፍቲኔት ተጠቃሚዎች እኛ ሰርተን መቀየር እንችላለን። እኛ ጸጋዎች እጃችን ላይ ናቸው። እናንተ ያላያዋቸው ወንዞች እዚህ ሰፈር ላይ ነበሩ። እናንተ ያላያዋቸው አግሮ ኢኮሎጂና ሁሌም ልናመርትበት የምንችለው አካባቢ እዚህ ሰፈር ላይ ነው ያለው። ማሩን አላያችሁ፣ ፍየሎቹን በጎቹን አላያችሁ። እናንተ ያያችሁት ስንዴውን ብቻ ሊሆን ይችላል እስከ ማለት ድረስ ደርሶ
ያሉንን ጸጋዎቻችንን እንድንለይ በትክክል ያሳዩን፣ በዛ ላይ ተግባብተን ወደ ስራ የገባንባቸው ሁኔታዎች ናቸው ማለት ነው። እንደ ኦሮሚያ ከ245,000 አባወራዎች በላይ ከሴፍቲ ኔት ግራጁዌት አስደርገናል። አድጓል። ፈልጎ ተማምኖበት አምኖ አድርጓል። በትክክልም ደግሞ ጥሪቶችንም አፍርቶ ማለት ነው። እንደ አማራ ክልል ወደ 650 ሚሊዮን ተዘዋዋሪ ብድር በማመቻቸት የክልሉ መንግስትም የራሱን አስተዋጽኦ አበርክቶ እንዲሁም ደግሞ ከመንግስትም ከሚጨመር ሌላ ድጋፍ ተጨማሪ በማድረግ የፋይናንስ ተቋማት ጋራ በመነጋገር ተጠቃሚዎች ብድር ወስደው መስራት የሚችሉትን ብድር ወስደው እንዲሰሩ የተደረገበት ሁኔታ ነው ያለው። ብድር ወስደው በመስራታቸው ብዙዎቹ እውነት ለመናገር በሰብል ምርት ላይ የተሰማሩ ኦን ፋርም ላይ በእርሻ ስራ ላይ የተሰማሩ የተለያዩ የሰብል ምርቶችን፣ ፍራፍሬዎችን፣ አትክልቶችን ገቢ ሊያስገኙ የሚችሉ ነገሮችን ማምረት የቻሉበትና ብድራቸውን መልሰው የራሳቸውን ሀብት የፈጠሩና ከፕሮግራሙ የተመረቁ በርካታ ተጠቃሚዎች አሉን እንደ ክልል። ይሄንን ሀብት ከወሰዱ በኋላ በእንስሳት ማድለብ፣ በእንስሳት እርባታ፣ በግብርና ስራዎች ላይ ሰፊ ስራዎችን በመስራት በተለይም 2017 ላይ በጣም ሰፊ ስራ ተሰርቶ የተወሰደው ሀብት ለኮንሳምሽን እንዳይውል ሀብት ላይ እንዳርፍ፣ ጥሪት ላይ እንዳርፍ፣ ጥሪት እንዲቋጥሩ፣ ከተረጅነት እንዲወጡ በማድረግ ሰፊውን ስራ ሰራን እንደ አማራ ክልል እስከ ታች እስከ ቀበሌ ደርሰን በዚህ መሰረት ሰዎች ከተረጅነት እንዲሸጋገሩ የተደረገበትና ውጤት የመጣበት ነው። የአየር ንብረት ለውጥ የተፈጥሮ ሀብት እንዲመናመድ በማድረግ ቆላማ ቦታዎች እንዲስፋፉ፣ በዚህም ሰበብ ደግሞ ምርታማነት እንዲቀንስ፣ የህብረተሰቡም የራሱ ምግብ ዋስትና ለማረጋገጥ ጠንቅ የሆኑ ነገሮች እየተስፋፉ በመምጣታቸው እነኚህ ወረዳዎች የተወሰኑ ቦታዎች በተደጋጋሚ በእርዳታ ሲተዳደሩ የነበሩ ወረዳዎች ናቸው። ይህ ፕሮግራም ከተቋቋመ ወዲህ እነኚህን መሰረታዊ የሆኑ ችግሮች ላይ ትኩረት አድርጎ በመስራት አንደኛ የአካባቢ ጥበቃ ስራዎች፣ ሁለተኛ ደግሞ አካባቢው ከለማ ከተጠበቀ በኋላ ለድርቅ የሚጋለጡት ነገሮች ለመቋቋም ስፔሻሊ በውሃ ልማት ላይ በኢሪጌሽን ላይ ትኩረት አድርጎ በመስራት ኢሪጌሽን ስኬሞች ከተሰሩ ደግሞ ልማት እሱ ላይ ተንተርሶ እንዲሰሩ በማድረግ በእንስሳቱም በሰብሉም ዘርፍ እነኛ ቦታዎች እንዲለሙና ከተረጂነት ወደ ትርፍ አምራችነት እንዲቀየሩ ጥሩ መሰረት የጣለ ፕሮግራም ነው። ዜጎች በተቀረጸው ፖሊሲ እየታገዙ ከመጠበቅ ወደ ማፍራት እየተሻገሩ ምልከታቸውን ከዘመን ጋር እያነጹና እያበዙ ነገን አሻግረው ማየት ጀምረዋል። የኑሮ ማሻሻያ የውሃ መጠቀሚያ ኤችቲቪ ቱቦ በድጋፍ ባደረገልኝ መሰረት ግብርናውን በስርዓት ተጠቅሜ ባገኘሁት ምርት በጣም ትልቅ ደረጃ እና ትልቅ ገንዘብ ያፈራሁበት በመሆኑ 2 ባጃጆች ገዝቼበታለሁ። አሁን ላይ እንደገና ቲማቲም ወደ 400 ሳጥን አካባቢ ቲማቲም ለገበያ አቅርቤ ነበረ። በዚያ ደግሞ አሁን ወደ 10 እናት ፍየሎች ገዝቻለሁ እና በጣም አሪፍ ነው። ወጥረን ከሰራን ውሃ አለ፣ በቂ ውሃ አለ። የሚያስፈልገው በቃ ጥሩ አእምሮና ጎበዞ ነው፣ በርቶ መስራት ነው። ሴፍቲኔት ሆጀታ ቱሬ ቃራ ጊዜ ዱራ ሴፍቲኔት ከነ ሆጀዱ ዋንታ ከለን ቀቡ በሴፍቲኔት ታቅፌ እየሰራው ነው። ያኔ ምንም ነገር አልነበረኝም። ሴፍቲኔት ገብቼ መስራት ከጀመርኩ ወዲህ ግን በሲንቄ ባንክ በየወሩ እየቆጠብኩ ቆይቼ ፍየሎች ገዛው። ከፍየሎች በኋላ ወይፈን ገዛው። ከዛ በኋላ ደግሞ በ2017 ዓ.ም ጥቅል ጎመን አልምቼ እሱንም ከ290 ሺህ ብር በላይ ብር ሸጫለሁ። ባሳለፍነው ዓመት ክረምት ደግሞ በተከታታይ 3 ጊዜ አልምቼ ከ700 ሺህ ብር በላይ መሸጥ ችያለሁ። ትምህርቴን ጨርሼ ነበር ወደዚህ ስራ የገባሁት። ካገኘሁት ገንዘብ ውስጥም ባጃጅ በ450 ሺህ ብር መግዛት ችያለሁ። በቀጣይ በርትቼ በመስራት ዶልፊን ተሽከርካሪ የመግዛት ህልም አለኝ። ዶልፊን ቢተቸው ቀባ ጀዴ ከሮርሴር ገለተ ሴፍቲኔት ገለተ ሞቱማ ከና ወደ 11 ዓመት ይሆናል 100 ምናምን መንጎ እንደገና ወደ 60 የተከልኩት አለ። እንደገና ብርቱካን ደግሞ
ወደ 20 መንጎ አለ፣ 20 ብርቱካን አለ፣ 10 መንደረን ያለ፣ ሎሚ ያለ፣ ዘይቱን ያለ ይሄን በየክላስተሩ ለየብቻ ለይተን ሰርተን ተመክሮ ሆኖ አሳይተን ተመንግስት ስንረዳ የነበረውን አሁን ላይ በጎረቤታችን በመንደርም ሆነ በጎረቤት በርሻም ሆነ እንደዛ አርጋችሁ ስሩ ብለን ያንን እኛን ተው እኛን እያዩ ዝም ሲሉ የነበሩት አሁን ወደኛ ተመልሰው የሚፈልጉትን ነገር እየሰጠናቸው እንገኛለን ማለት ነው። የኤክስቴንሽን ፕሮግራሞች አዳዲስ ዕውቀቶችን በገጠር አካባቢዎች እያሰረጹ የህብረት ሥራ ማህበራት ለአርሶ አደሩ የገበያ መንገድ እያበጁ ለግብርና እድገት ሀገራዊ መልክ ሰጥተውታል። ግብርና ሚኒስቴር የልማታዊ ሴፍቲኔት ፕሮግራምን ከድጋፍ ባለፈ ዜጎች ራሳቸውን እንዲችሉና ለሀገር ምርታማነት አስተዋጽኦ ማበርከት እንዲችሉ ይህንንም ፕሮግራም ምርታማ ብቻ ሳይሆን ውጤታማ እንዲሆን የተለያዩ የፖሊሲ ማሻሻያዎችንና የአሰራር ስርዓቶችን ዘርግቶ እየሰራ ነው ያለው። አንደኛው የፖሊሲ አቅጣጫና ግብ እንዲሁም እየሰራን ያለነው ስራ ዜጎችን ከተረጅነት ወደ ምርታማነት ነው። የዚህ የፖሊሲ አቅጣጫ ትልቁ ግብ ድጋፍ ተቀባዮች በቋሚነት በሴፍቲኔት ላይ እንዲቆዩ ሳይሆን ራሳቸውን እንዲችሉ ማምረት እንዲችሉ ሁኔታዎችን መፍጠርና ማመቻቸት ያስፈልጋል ብሎ በርካታ ስራዎች እየተሰሩ ነው ያሉት። ከዚህ ውስጥ አንደኛው ለተጠቃሚዎች የቴክኖሎጂ አቅርቦትና ተደራሽነት ላይ ሰፊ ስራ እየተሰራ ነው ያለው። በላይቭ ስቶክ ለሚሰማሩ መነሻ የሚሆን የቴክኖሎጂ አቅርቦት ላይ እየተሰራ ነው ያለው። ከዚህ ባሻገር ደግሞ የብድር አቅርቦት ነው። እንዳጠቃላይ የግብርናውን ሴክተር ስናየው በቂ የሆነ የብድር አቅርቦት እንኳን ባይኖርም በዚህ ፕሮግራም የታቀፉ ዜጎች ግን የነሱን ባህሪ ታሳቢ ያደረገ የብድር አቅርቦት እንዲኖር ስራዎች እየተሰሩ ነው ያሉት። ክቡር ጠቅላይ ሚኒስትራችን እንግዲህ ከተረጅነት ወደ ምርታማነት በሚል ኢኒሼቲቭ ስራ ተጀምሮ በተለይ በሴፍቲኔት ላይ ሲደገፉ የነበሩ ዜጎቻችንን ከመቀነስ በስራ መልማት እንደሚቻል ሀገር መቀየር እንደሚቻል ማስተማር እንዳለብን፣ ስለዚህ ሶሻል ሴፍቲኔት ከምንለው ይልቅ የኢኮኖሚ ኢንክሉዥን የምንለው ወይ ደግሞ የኢኮኖሚ አካታችነት በኢኮኖሚው ትልቅ ሚና እንዲኖራቸው ማህበረሰባችንን ማድረግ ነው። የወጣት አቅም ነው ኃይል አለ ስንል ወጣቶቻችን የስራ እድል እንዲፈጠርላቸው የማድረግ ሴቶቻችን፣ እንዲሁም አካል ጉዳተኞች፣ ሌሎች የማህበረሰብ አካላትን ስራ እንዲሰሩና ራሳቸው ቀይረው ሌላው ማህበረሰብ ሊቀይሩ የሚችሉና ለሌሎች ዜጎቻችን ስራ እድል እንዲፈጥሩ ሊያስችል የሚችል ምቹ ሁኔታን መፍጠር ነው። ከ2005 ጀምሮ እስካሁን ድረስ ስንረዳ ነበር። ግን አሁን ደግሞ ራሳችን ማሳ ላይ አምርተን ሁሉ ነገር እንትን ብለን ገበሮቹን ወደኛ ስበን ስናበቃ መንጎ በደረሰ ሰዓት ይሄን መንጎ ለቅመን እንኩ ውሰዱ እያል እየሰጠን እንገኛለን። ኡዱ መስኖ ቀም ኡዱ ለፈቀም መስኖ እያለን መሬት እያለን ውሃ በአካባቢያችን እየፈሰሰ ሳያውቁበት ድህነት ውስጥ ያሉ ሰዎችን ሰርታችሁ ተለወጡ ላል ስሩ ከሰራችሁ ነው ለውጥ ያለው ብለን የአካባቢያችንን ሰዎች እየመከርን እኛም በተግባር አርያ ሆነን መንግስትን እያመሰገንን ነው። ካሁን በኋላ ወደ ሴፍቲኔት አልመለስም። ጉዞዬ ከፍታ ነው። ወደዛ ቦታ አልመለስም። ከዛ ወጥቻለሁ ላል ደረጃማን ኦልደ ያማለ በከሰኒት እንደ በከሰኒ ከኤራ የችል ተረጅነት በጣም ያዳክማል። የሚጠቅመውም ነገር የለም፣ አይጠቅምም። እንደውም አንተ ሰርተህ ባንተ ዙሪያ ያሉ ወጣቶች ጓደኞችህን ወደ ስራ አስገብተህ አብራችሁ ተደራርታችሁ ያለውን ነገር እኛን እያየ እኔን አንድ ሰው አይቶ 10 ሰው በዙሪያ ስራ ጀምሯል። እነዛን 10 ሰው ደግሞ አይቶ ደግሞ 20-30 ሰው በዙሪያው ሲሆን በአማካኝ በአጠቃላይ በሀገራችን ላይ ያለ ተረጅነት ያለው ሰው በዚህ መልኩ የተሳሰረና አብሮ ጓደኛ በመሆን በመተሳሰር ቢሰራ የበለጠ ነገር መጠቀም እንችላለን ብዬ አስባለሁ። ድህነት ሊቀረፍ ከሆነ አዝጋሚ በሆነ ሁኔታ ሳይሆን ተቀናይተን ተደራጅተን እጅግ ፈጣን በሆነ መንገድ ፍጥነት በተሞላበት መንገድ ተረጅነትን ተደራጅተን ልንታገል ልንዋጋ ይገባል። ወደ ብልጽግና ለመሸጋገር የሚቻለው እንደዛ ነው ብሎ ያምናል። ሁለተኛ ከተረጅነት ወደ ምርታማነት መሸጋገር የሚቻለው
ፈጠራ የታከለበት ጸጋዎችን በሙሉ በአግባቡ አሟጠን ልንጠቀም በሚያስችል ሁኔታ ነው። ይሄን ደግሞ ፈጠራ አክለን በየአካባቢ ያለውን ጸጋ በአግባቡ ተጠቅመን ሁላችንም እንደየጸጋችን መበልጸግ እንችላለን የሚለው በአግባቡ ተይዞ ወደ ስራ ሲገባ ነው ብሎ ያምናል። ይሄን ለማድረግ ጥሩ እሴቶች የሀገር ባህል መሰረት ወግና መሰረቱን ጠብቀን የሀገር በቀል ስልቶችን ተጠቅመን ዘለን በዝላይ መልክ መፈጸም አለብን ብሎ ፓርቲያችን ያምናል። በቅርቡ ሜቢ 2 ዓመት ገደማ ላይ መንግስታችን ተጨማሪ ይህንን የሚያጠናክር ኢኒሼቲቭ በመጀመሩ ያውም ከተረጂነት ወደ ምርታማነት በሚለው ኢኒሼቲቭ 4.2 ሚሊዮን የሚቆጠሩ የህብረተሰብ ክፍላችን ከዚህ ችግር እንዲላቀቁ ትርፍ አምርተው ለሀገራችን ምግብ ዋስትና መረጋገጥ እንደዚሁም ደግሞ ሀገራችን የያዘችውን የምግብ ሉዓላዊነት መረጋገጥ የራሳቸውን አስተዋጽኦ እያደረጉ ይገኛሉ።